ጤና ይስጥልኝ ውድ የሀገሬ ሰዎች እንደምን ሰንብታችኋል? እንኳን አደረሳችሁ ለሕማማት። በዚህ በመቀጠል አንዲት አጥር ያለ ቪዲዮ ይህንን መልእክት ለአርቲስት ገነት ወይንም ለወይዘሮ ገነት እንዲደርስልኝ በአክብሮት ጠይቃለሁኝ። ይህንን ስናገር የማንንም ሰው ፊሊንግ ለመጉዳትም አይደለም፣ ልጉዳም ፈቃደኛ አይደለሁኝም። ነገር ግን እንደ አንዲት የፕሮቴስታንት እምነት ተከታይ ግን ይህን ጥያቄ መጠየቅ ግን እፈልጋለሁ ስላለብኝ ነው የምጠይቀው። ምክንያቱም እኔ የፕሮቴስታንት እምነት ተከታይ ስለሆንኩኝ ማለት ነው። ይህንን እኛ የሙሉ ወንጌል ተከታዮች፣ ሙሉ ወንጌል ማለት በክርስቶስ ኢየሱስ አምነን የምንከተል ሰዎች የራሳችን የሆነ ስርዓት አለን። የምንከተለው ጻድቅ የሆነውን ክርስቶስን ነው። በዚህ ምድር ላይ ስንኖር እንደኛ እምነት ራሳችንን ወክለን የምንንቀሳቀሰው ክርስቶስን የክርስቶስ አምባሳደሮች እንደሆነ ነው። እኔ እንደ አንዲት ሰብለና የኔን እምነት እኔ ማምነውን ኢየሱስን በሚያምኑ እህት ወንድሞቼ፣ እናት አባቶች በእነሱም ስም ጭምር ነው ይህንን የምናገረው እንደ አንዲት የወንጌል አማኝ ማለት ነው። እና ፓስተር የሚለው ስም የሚገኘው ፓስተር የሚለው ሜንሽን የሚደረገው ከፕሮቴስታንት እምነት ጋር ያው ወይዘሮ ገነት ሜንሽን አድርጋ ስለተናገረች እና ከአጀማመርሽ ጀምሮ በጣም ዲስሪስፔክትፉል፣ በጣም የሚያሳዝን የሚያሳፍር። በመጀመሪያ ደረጃ ወይ አርቲስት ገነት ወዳጆችሽ ሁሉም የኢትዮጵያ ሕዝብ ነው። ሁሉም ቋንቋሽን የሚያዳምጥ ባህልሽን፣ ወግሽን የሚያውቅ ሃይማኖት ሳይወክል የትኛውም በተቋም አይደለም ያንቺን አርቲስትነት እንደ ሙሉ ሀበሻ ኢቭን ኤርትራውያኖች የሚያዩልሽ የሚያደንቁሽ የህዝብ ሴት ነሽ ብዬ አምናለሁኝ። እኔ አንዷም ያንቺን ትወና ከሚመለከቱ ሰዎች አንዷ ነኝ እና ብዙ ጊዜ ግን ስመለከት ለአንደበትሽ ጠባቂ ያስፈልግሻል። በጣም ትምትቸኩይ ይመስለኛል። አንቺ ብቻ አይደለሽም፣ አንዳንድ አርቲስቶች እንዲህ ትቸኩላላችሁ። በጣም እውቀት ትንሽ ያስፈልጋችኋል ብዬ አስባለሁ። ቆም ብላችሁ ከዩቲዩብ ላይ የሚገኝ ገንዘብ ከስማችሁ ይበልጣል ብዬ አላስብም። ከስም አይበልጥም። የተሰጠሽን ስክሪፕት አንብበሽ ትወና ላይ እንደምታቀርቢው በሙሉ ለዩቲዩብ የምታመጪው ነገ ሳንሱር አድርገሽ ቁጭ ብለሽ ከባለቤትሽ እና ከልጆች ጋር ቁጭ ብለሽ፣ እኔም ትልቅ ሴት ስለሆንኩኝ እንዳንቺ ቁጭ ብለሽ አይተሹ ብታመጪ ጥሩ ነው ብዬ እላለሁኝ። እኔ እንኳን አንድ ግለሰብ ነኝ፣ አንቺ ግን አርቲስት ነሽ፣ ብዙ ህዝብ የሚመለከትሽ ሰው ነሽ እና ብዙዎችን ታጠፊያለሽም ልታለሚም ትችያለሽ። ምክንያቱም ወዳጅ ስላለሽ ወዳጆችሽ ፎሎ ስለሚያደርጉሽ ማለት ነው። ስትጀምሪ የፕሮግራሙ ጅማሬ ላይ ስትጀምሪ ከፓስተሩ እስከ ዲያስፖራ ነው ያልሽው። በጣም ፓስተሩ እያላችሁ ነበረ ከአርቲስቱ ጋራ እንትን ያላችሁ። አርቲስት ወንድማችን አንተነህ ለደረሰብህ ህመም ከልብ አዝናለሁኝ። እግዚአብሔር እንዲፈውስ ምኞቴም ጸሎቴም ነው። እግዚአብሔር አምላክ ይፈውስህ እላለሁኝ። በመጀመሪያ ደረጃ ያንግ ነህ፣ ወጣት ልጅ ነህ፣ ቁመህ እንደገና ጤና ተመልሶ እንድናይ ሙሉ ምኞቴ ነው። እግዚአብሔር አምላክ ይፈውስህ። አት ሴም ታይም አንድ የምለው ነገር ምንድን ነው? ለምንድን ነው ስለ ፓስተር አንቺ ትልቅ ሴት ነሽ፣ ፓስተር ሲባል how could you ስለ ፓስተሩ ስሙ በዚህ ልክ ተሸፍኖለት ግን እኛ ቁጭ ብለን ዲያስፖራዎች ሲባል we don't care about ዲያስፖራዎች፣ ብዙ ዲያስፖራ አለ፣ እንትና ነው አንልም። ፓስተሩ ከተባለ ግን ያውም ታዋቂ ፓስተር እንትን ላይ ይሰብካል። እኛ ሁሉንም ፓስተር ይሄኛው ፓስተር ነው ስንል እንድንከርም ነው ወይንስ አታክ እያደረጋችሁ ነው እምነታችንን? ይህንን ቆም ብለሽ እንድታጤኝበት እንፈልጋለን። በመጀመሪያ እኔ እንደ አንዲት ፕሮቴስታንት የምነግርሽ ነገር ቢኖር በክርስቶስ በኢየሱስ የምናምን ሰዎች በጣም ቦልዶች ነን። በኢየሱስ ድርድር አናቅ። በመካከላችን ሐሰተኛ ነቢያት ሲኖሩ አውጥተን ስማቸውን ጠርተን የምናጋልጥ የማናመቻመች መሆናችን ታውቃላችሁ፣ ጠንቅቀሽ ታውቂያለሽ ብዬ አምናለሁኝ። ብዙ ወዳጅ ፓስተሮችም ከአንቺ ጋር የምናከብራቸው ትልልቅ የእግዚአብሔር አገልጋዮች እንደነ ቸሪያነት ቁጭ አድርገሽ ኢንተርቪው ስታደርጊ ለእነሱ እንኳን አይምሮት ልትጠነቀቂ ይገባ ነበረ።
ለኛም አይምሮ ማለት ነው። እኔም አንዷ ወዳጅሽ ተከራካሪሽ ትዳሬን አጣ አፈረስኩ ስትይ ስላንቺ አይዞሽ እህቴ አለውልሽ ተጋቡ ታረቁ ካልንሽ መካከል አንዷ ነኝ፣ ያውም ቀደምቷ ነኝ። ለኛም አይምሮ ልትጠነቀቂልን ይገባሻል፣ እንደ ባለ አይምሮ እንደ አዋቂ ማለት ነው። በመቀጠል ለአርቲስቱ ያለኝ መልእክት አንድ አባባል አለ። ብዙ የሚያማምሩ አበቦች እኔ ፐርፊውም ስቀባ ንብ መንገድ ላይ ያጋጥመኛል። ያለበት ቦታ ላይ ንቦች ይመጣሉ። ንቦች ቆንጆ ፐርፊውም ስትቀባ ንብ ይከባል። አበቦች ባሉበት የሚያማምሩ አበቦች ባሉበት ንቦች ይበዛሉ፣ ምክንያቱም ሊቀስሙ ማለት ነው። ቆሻሻ ባለበት ደግሞ ዝንቦች ይበዛሉ። ዋትስ ጎይንግ ኦን? በዚህ ልክ እንደገናስ ደግሞ ራስን ቆም ብለህ እንደ ታላቅ እህት ታላቅ ልሆን ይችል ይሆናል ብዬ አስቤ ነው፣ ወይንም እኩያ ይሆናል ወይ ታላቅ ነኝ ብዬ ነው ግን ማስበው ካለ ካየሁት እንትን አንጻር ማለት ነው። የምልህ ምንድን ነው ራስን ቆም ብለህ ለምንድን ነው በዚህ ልክ የከበቡህ? በዚህ ልክስ የመጡት እንደገና ይሄኛውን አልጠረጠርኩትም ነበር፣ የሚቀጥለውንም አልጠረጠርኩም ነበር፣ ከዛም አልጠረጠርኩም። አንድ ኤክስፒሪየንስ ልንገርህ። ገና እንደወጣን ሶሻል ሚዲያ ላይ የወጣው ዘመን ወደ ፌስቡክ ላይ ጌዎች ሌዝቢያኖች ምናምን አንድ ሰናይት ስዩ የምትባል ከዚያ በእንደዚህ አይነት ላይፍ ውስጥ ትኖር የነበረች ሴት ወደ ጌታ መታ ትልቅ ሰባኪ እግዚአብሔር ሴት ናት። አሁን እሷ በዚህ ጉዳይ ስታስተምር እኔም አብሬ ሰፖርት አረጋት ነበር እንድታስተምር የእግዚአብሔርን ቃልና ብዙዎች ከዚህ ውስጥ እንዲወጡ እናስተምር ነበርና የሚገርመው ነገር አንድ ሴት ናት። አንድ ጊዜ በውስጥ መስመር እየደጋገመች ስለራሷ ታሪክ እያለች ምናምን በኋላ ላይ ግን ከንፈርሽ ሲያምር ማለት ጀመረች። ዋሽቴስ ትሰማኛለህ? ከዛ በኋላ ብሎክ ነው ያረኳት። አላዋራዋትም፣ አላስጨረስኳትም። ገባህ አይደለ? ከዛ በኋላ ይላኩልኝ ምን ያምርሻል ምን ምና ፎቶ ይላኩልኝ ሴቶች አሉ። ብሎክ ነው፣ አላወራም። አንተ አቅሙን እስኪ ታገኘከው እስኪ ገንዘብ ምን ላላክ ኦኬ፣ ካለበት ችግር አንጻር ሊሆን ይችላል ገንዘብ ይላኩልህ ሰፖርት እያደረኩ እሺ። እና በጣም በተደጋጋሚ ግን እየተናገርካቸው ስንት ወንዶች ናቸው የማጠረጥራቸው ልልክ ፈልጌ ነው። አንተንስ ቢሆን እና አንድ የምጠይቅህ አንተ ሕፃን ልጅ አይደለም፣ ትልቅ ሰው ነህ፣ ትልቅ ሰውዬ ነህ። የራስህ ላይፍ የራስህ ነገር ያለ ትልቅ ማቹር ያደረግ ትልቅ ሰው፣ ሕፃን ልጅ ስላልሆንክ ማለት ነው። ትልቅ ሰው ስለሆንክ አንተን ፓስተሩ በዚህ ልክ ንቆ ነው የምልህ። በዚህ ልክ የናቀህን ፓስተር ስሙን ለምን ልትሸፍንለት ወደድክ? ስሙ እንዳይን ፓስተር ብለህ እኛን ረግጠህ ንቀህን ሃይማኖታችንን ንቀኸዋል። ንቀኸው የፓስተሩን ብልግና ግን ፓስተር ያልከውን ሰውዬ የእሱን ስም መግለጥ ለምን አልፈለክም? ለምን አልፈለክም? ወይንስ የፕሮቴስታንት እምነት ውስጥ ያሉ ሰዎች የዚህ እንትን መምህሮች ነን ምን ለማለት ፈልጋችሁ? ስላልገባ ነው። የሉም አንልም እኛ እናምናለን፣ ይኖራሉ። ምክንያቱም መጽሐፍ ቅዱሳችን ሲናገር በተቀደሰው ተራራይ ላይ ኃጢያን ይቆማሉ ተብሎ ተጽፏል። ብዙ ተኩላዎች በቤተ ክርስቲያን ውስጥ እንደሚኖሩ ይነገራል። መጽሐፍ ቅዱሳችን ተናግሯል። ግን እነማን ስናወራ እኮ ግልጥ አድርገን ለጄኔሬሽን መትረፍ የወጣው ጄኔሬሽን አትርፋለሁ ብለህ ነው። ሰው ደባብሶ የእንትና ስም እንደውም የአንድ ሰው ስም ሜንሽን አድርገን ነበር የሆነ ዲያስፖራ ብለህ ሰዋት የፓስተሩ ለመሸፈን ፈለግ እንዳይደበድብህ ችግር እንዳይደርስብህ ወይንስ እንዳትከሰስ? ያ ሰውዬ እንዲያንን ነገር ያደረገ ከሆነ አንተ ላይ ብቻ አይደለም የሚያደርገው፣ ብዙዎችን አበላሽቷል ማለት ነው። ብዙዎች ላይ ብዙ ነገር አምጥቷል ማለት ነው። ብዙዎች እኮ ዊትነስ ሆነው ይወጣሉ። አንተ በዚህ ልክ ወጥተህ በፕሮቴስታንት እንትን ምንድን ነው ፓስተር ብለህ ከመጣ የሰውየውን ስም ሜንሽን ማድረግ አለብህ። ሜንሽን ማድረግ አለብህ። አለበለዛ አንተ ጋር ችግር አለ ማለት ነው። የራስን ስተት የራስን ችግር ነገ ሰዎች የሆነ ነገር እንዳይሉ ራስን ከቨር እያደረክ ነው ማለት ነው። ስለዚህ ሜንሽን አድርገህ ትነግረናለህ። አለበለዛ ደግሞ አይ ሜንሽን አላደርግም የፕሮቴስታንት እምነት ተከታዮች ይቅር በሉኝ ዋሽቻለሁ ወይ ብለህና እንጂ ወይዘሮ ገነት እየጎተትሽ
እያመጣሽ ያንንም የዛንም ታሪክ ባለፈው ወንድማችን አርቲስቱ እልፈተ ህይወቱን ሲል ካሜራሽን ደቅነሽ መተሽ ያለቃቀሽ ራሽን እንትን ብለሽ ጸጥ ማለት ይቅርታ አድርጉልኝ ምናምን ያንቺ ስተት ምንድን ነው? ዝም ብሎ ነው የምን እንደገና ደግሞ አሁን ኢንተርቪው ታደርጉ ወይ አሉ የሚያስቅ ነገር እኮ አይደለም። ጄኔሬሽን እያለቀበት ያለ እየይ ደረት እያስደለቀ እያስመታ ወንድ ልጅ ወንድነቱን የሚያጣበት ሴት ልጅ ሴትነቷን የምታጣበት ጄኔሬሽን ከርስ የሆነ ነገር ነው እየነገረሽ ያለው። የሚያስቅ ነገር የለውም። አበስ ገበርኩ የሚያሰኝ ነገር የለውም። ደረት የሚያስደልቅ ነው። እንደ እናት እንደ ባለ አእምሮ ሃይማኖት እንዳለው ሰው ደረት የሚያስደልቅ ነገር ነው እንጂ የሚያስቅ ነገር የለውም። ምን ያስቃል? ይሄ ያስለቅሳል እንጂ። አርቲስቶቻችን እባካችሁን አርቲስት ስለሆናችሁና ፌመስ ስለሆናችሁና ስላጨበጨብንላችሁ የሆነ ስክሪፕት ስለሰራችሁ ኦፍኮርስ አዋቂዎች ናችሁ ብለን ባናምንም እንደ ባለ አእምሮ እንደ ትልልቅ ሰው በእድሜ እንዳደገ ሰው ደግሞ ቆም ብላችሁ ሳንሱር አድርጋችሁ ላይቭ ገብታችሁ ያወራችሁት አይደለም። ይሄ እኮ ታስቡበት የመግቢያ ቪዲዮ ተሰርቶበት ምናምን የመጣ ቪዲዮ ነው። ታስቡ ታልሙ ኤግዛጅሬት አድርገ ፊትሽ ምናምን ብለሽ ፎቶሽን ታምኔልሽን ሰርተሽ የሰዎችን አእምሮ ለመሳብ ብለሽ የሰራሽው ቪዲዮ ነው። አስበሽበት ስጀምር ያጀማ ከፓስተር ውስጥ ከዲያስፖራ ብለሽ ነው የመጣሽው። የትኛውን ፓስተርን ጠርጥረው የሚሰብኩትን በሙሉ ውሸታችሁን ወይ በልክ አድርጉት ወይ ነገሩ ነው። እውነት ካላችሁ እውነቱን ተናገሩ። ኤግዛጅሬት አድርገሽ አትወጪ። በየትኛውም ሃይማኖት ውስጥ በዚህ አይነት ቪክቲም የሆኑ ሰዎች የጌሚውን የሌዝቢያን ስፒሪት ውስጥ የገቡ ሰዎች አታክ የተደረጉ ሰዎች መንፈሱ የያዛቸው ሰዎች የተለያየ ሃይማኖት ውስጥ አሉ። ቡዳ ውስጥ አሉ፣ ሂንዱ ውስጥ አሉ፣ ፕሮቴስታንት ውስጥ አሉ፣ ኦርቶዶክስ ውስጥ አሉ፣ ሙስሊም ውስጥ አሉ፣ የተለያየ ሃይማኖት ውስጥ አሉ። የተለያየ ሃይማኖት ውስጥ አሉ። ግን ኤግዛጅሬት አድርገሽ ፓስተር ብለሽ ስበሽ እንዳትመጪ። ስትመጡ ስሜንሽን አድርጋችሁ ትመጣላችሁ። ያ ስለዚህ እንደምናከብርሽ እንደምንወድሽ ሁሉ በተጠነቀቂ ጥሩ ነው ብዬ አስባለሁ። እኔ እንደ እህትም ልምከርሽ፣ ለአንደበታችሁ ጠባቂ ማድረግ። አንዲት እህት አለች እንዲህ ዝም ብላ የምትዘላበድ እየወጣች አንድ ስሟን እዚህ ጋር ሜንሽን ማድረግ አልፈልግም። እየተነሳች ባገኘው ህፃናቱንም ምኑንም ዝም ብሎ መሳቅ መጮ ተመልካች አለኝ ብለን ዝም ብለን ያገኘነውን ነገር ጄኔሬሽን ላይ ባንቀልድ ህዝብ ላይ ይሄ ፕላትፎርም እኮ ብዙ ነገር የምናስተምር ከሌሎቹ መማር ነው እንዴ። ብዙ ሰው የምናስተምር ይሄ ህዝብ የሚማር የሚያስተምረው የሚያተርፈው የሚያድነው ነው እንጂ የሚያስፈልገው ገደልማ ይዞት የሚገባማ ምንም ችግር የለበትም። ገደል የሚያስገባና እንደ ትልልቅ ሰዎች እንደ ባለ አእምሮዎች ለሰዎች የሚመጥን ነገር ብናደርግ ጥሩ ነው ላለው። እኔ በእውነት ነው የምልሽ አክባሪሽ ነው ወዳጅሽ ነኝ። ግን በጣም አሁን በጣም ዝም ብሎ ያለ ቦታ ላይ ነው የምትዩና ልጆችንም ትዳርሽንም ባለቤትሽንም አከብራለሁ፣ አንቺንም አከብርሻለሁ። ግን ስለዘረጠትሽን በዚህ ልክ ስላዋረድሽና ስላቀለልሽ እምነታችንን ነው በዚህ ልክ በጣም ዲስአፖይንት ሆኜብሻለሁ። ይህንን ልነግርሽ ነው የመጣሁት። ይሄ ነውር ነው፣ በጣም ጨዋነት አይደለም። አንድ ነገር ይዘሽ ስትመጪ ስምምንሽ እንዴ ይሄንን ስናገር የዚህ እምነት ተከታዮች ኦፌንድ ይሆኑብኛል፣ ይቆጣሉ፣ ያዝናሉ፣ እምነታቸውን ይነካል። ስለዚህ ዋትስ ሂዝ ኔም ስሙ ማን ነው? አይ ስሙን ሜንሽን ካላደረግ አላደርግም ነው የሚባለው። ቆም ተብሎ የታሰብበት። የምትነኩት አንድ አይደለም ጠቅላላ ነው። እና ከኛም ባለፈ ደግሞ አምላካችንን የሚያሳዝን ነገር ታደርጋላችሁና ብንከባበር ሁሉም የየራሱን እምነት ቅድም ልጁ እንዳለው እዛው ቪዲዮ ላይ የአንዱን እምነት እያከበረ እንደ ሀበሻ እንደ ኢትዮጵያውያን ተከባብረን ተዋደን አንተ ትብስ አንቺ ትብሽ ብለን ብንኖር ደስ ይላል። እናመሰግናለን። እኔ ኦርቶዶክስ ነሽ ብዬ አይደለም ከትዳርሽ ጋር እንደዚህ አይነት ችግር ሲፈጠር መጥቼ ቪዲዮ የሰራሁት። ሃይማኖትሽን አይቼ አይደለም። ሴት እንደሆንሽ ወገኔ ነሽ፣ የሀገሬ ልጅ ነሽ። የእናንተ ጉዳያችን ነው። ስትታረቁ ማየት እንፈልጋለን። ይጸለይልሽ እዚህ ጋር ቁጭ ብዬ ይጸለይኩት እኔ ስታረቂም ሃሌሉያ ብዬ አጨብጭቤልሻለሁና በማስተዋል ብታደርጉ ጥሩ ነውና ብንከባበር ጥሩ ነው። አይኖቻችሁን ክፈቱ። አመሰግናለሁ። በይቅርታ ቪዲዮ እንደምትመጡ እርግጠኛ ነኝ። ለሚቀጥለው ደግሞ ሌላ ነገር ነክታችሁ ባትመጡና እናንተ ካልቻላችሁ
እንትናችሁን ቪዲዮዎቻችሁን ቼክ የሚያደርጉላችሁ ሰዎች ብታስቀምጡ ማናጀር ብትቀጥሩ ጥሩ ነው እላለሁኝ። አመሰግናለሁ ስላዳመጣችሁኝ። ሌሎቻችሁ እዚህ ውስጥ ያላችሁ ሰብስክራይብ አድርጉ፣ ኑ ቫይራል እንዲወጣ ሼር አድርጉልኝ። እንደገና ደግሞ መታችሁ ለአዲስ ለዓመት በዓል ወይባ ተጠቀሙ፣ እንደገና ሞሮኮ ባስ ተጠቀሙ። የተለያዩ ደግሞ እንትኖች ስራዎች ጨማምረናል። ብዙ አይነት ስራዎችን አዲስ ስራዎች ይዘን እየመጣን ነው። እሱን በቅርብ እናስተዋውቃችኋለን። እወዳችኋለሁ። መልካም የፋሲካ በዓል ይሁን።